በዚህ ቪዲዮ በዋነኝነት የምናየው ስለ ኮምፒውተር ፕሮግራሚንግ ኦር C++ ፕሮግራሚንግ ፋይናል ኤግዛም ሰሞኑን ለመፈተን እየተዘጋጃችሁ ያላችሁ ማለት ፋይናል ኤግዛም ኦንሊ ኮምፒውተር ፕሮግራሚንግ ኦር C++ ፕሮግራሚንግ ፕሪ ኢንጂነሪንግ ተማሪ ትሆኑ ትችላላችሁ በየትኛውም ኮሌጅ ላይና ዩኒቨርሲቲ ላይ ብቻ ይሄን ኮርስ የምትወስዱ ተማሪዎች ለፋይናል ኤግዛም እንዴት ነው በአንድ ቀን ጋፕ በሁለት ቀን ጋፕ ወይም ደግሞ በአንድ ሳምንት አጥንታችሁ ውጤታማ መሆን የምትችሉት የሚለው ጋር ነው ትኩረቴ ያ ማለት አሁን ስለ ፖይንተር ስለ ስትራክቸር ስለ ፋንክሽን ስለ አሬ ስለ ስትሪንግ ወይም ደግሞ ስለ ሉፕ አስተምራችኋለሁ ወይም ቲዩቶሪያል ለመስጠት አይደለም ይሄን ቪዲዮ የሰራሁት ካሁን በፊት ግን የሰራኋቸው አንደኛ ፋይናል ኤግዛሞች አሉ ከጂማ ከባህር ዳር ከአዲስ አበባ ከአርባ ምንጭና ከአዳማ ዩኒቨርሲቲ የተሰጡኝ ፋይናል ኤግዛሞች ተሰርተዋል እነዛን ፋይናል ኤግዛሞች መስራታችሁ እጅግ በጣም ይጠቅማችኋል አንዳንድ አስተማሪዎችና የእናንተ ሲኒየር ተማሪዎች ሲያወሩ ሰምታችሁ ይሆናል በያስባለሁ ካሁን በፊት የእናንተ ሲኒየር ተማሪዎች የተፈተኑትን ፋይናል ኤግዛም አግኝታችሁ ጥያቄው ሰርታችሁ ከገባችሁ አሁን የምትፈተኑትን ፈተና almost 50% በላይ ሰርታችሁታል ማለት ነው ለምሳሌ በፎር ሉፕ ወይም በዋይል ሉፕ ኦር በዱ ዋይል ሉፕ ወይም በፋንክሽን ሊሆን ይችላል n ናቹራል ነምበሮችን ካውንት የሚያደርግ ፕሮግራም ጻፉ ተብላችሁ በዚያ መተፈትናችሁ ከሆነ በቀጣይ አመት አሁንም በፎር ሉፕ ወይም በዋይል ሉፕ ኦር በዱ ዋይል ሉፕ ኦር በፋንክሽን n ናቹራል ነምበሮችን ካውንት ዳውን የሚያደርግ ፕሮግራም ጻፉ ነው የምትባሉት ስለዚህ ተመሳሳይ የሆነ ኮንሰፕት ነው ያለው ፈተናው የሚወጣበት ኤሪያም ተመሳሳይ ነው የተወሰነች ፓርቷን ትዊስት ኦር ፍሊፕ ብቻ ነው የሚደረገው ዲግሪ ኦፍ ሴልሲየስን ወደ ዲግሪ ኦፍ ፋራናይት ኮንቨርት ማድረግ ተፈትነው ከሆነ የእናንተ ሲኒየር ተማሪዎች ዲግሪ ኦፍ ፋራናይት ወደ ዲግሪ ኦፍ ሴልሲየስ ኮንቨርት ማድረግ ሊሆን ይችላል የእናንተ ፈተና you know ስለዚህ ቤዚካሊ የፈተናው ስትራክቸር ፎከስ የሚያደርግበት ኤሪያ ይዘቱ ተመሳሳይ ነው ወይ ደግሞ ኮፒ ነው የሚሆነው ዝም ብሎ በደፈናው ከማንበብ አንደኛ የኛ ሲኒየር ተማሪዎች እንዴት ተፈተኑ የፈተናው ታይፕ ምን ይመስላል የት ላይ ነው ፎከስ የሚያደርገው የሚለውን አናላይዝ መስራት ተገቢ ነው በያስባለሁ በነገራችን ላይ ይሄን ቱቶሪያል ሰሰራላችሁ አንደኛ ያላችሁበትን ሲቹዌሽን አንደርስታንድ አደርጋለሁ በጣም ክራውድድ የሆነ ቲቺንግ ለርኒንግ ሲስተም ነው ያለው ሰፊ የሆነ ጊዜ የላችሁም ስለዚህ በዚህ ጠባብ በሆነ ጊዜ ስታነቡ ቴክኒካል ሁኑ ነው እና ስለ ፋንክሽን ወይ ደግሞ ስለ ፖይንተር ኦር ስለ አሬ ኦር ስለ ስትሪንግ ወይም ደግሞ ስለ ሉፕ ግልጽ ያልሆነላችሁ ነገር ካለ በሚገርም ሁኔታ እስከነ ኤግዛምፕል ቱቶሪያሎችን አፕሎድ አድርጌያለሁ ካሁን በፊት እና እነዚህን ፋይሎች ግን እናንተ በሚገባ አክሰስ ያደረጋችሁ ያገኛችኋቸው ነው የሚል እምነት የለኝም በርግጥ ፈጣን የሆኑ ተማሪዎች አሉ በዛው ልክ ደግሞ ያሉትን ሪሶርሶች በቀላሉ አክሰስ ለማድረግ የሚከብደው ተማሪ አለ አይናው እቺን የ10 ደቂቃ ቪዲዮ ራሱ ለመጨረስ በራሱ ጊዜ ይገደላችሁ ነው እኔ ደግሞ የናንተን ጊዜ ዌስት ማድረግ አልፈልግም እና ይሄን ሁሉ አንደርስታንድ አድርጌ ይጠቅማችኋል ብዬ ነው እኔም የራሴን ጊዜ ገድዬ በ10 ደቂቃ ቪዲዮ ውጤታማ ሊሆኑ ይችላሉ ማለት እንዴት ያንብቡ ምን ሪሶርሶችን እንዴት በቀላሉ አክሰስ ያድርጉ የሚለውን ዳይሬክሽን to the point በሆነ መልኩ ይሄን ቪዲዮ ይምሰራላችሁ ስለዚህ እስኪ ዝም ብላችሁ 10 ደቂቃ ነው አቴንሽናችሁን ስብስብ አድርጋችሁ እስከ ቪዲዮ መጨረሻ ቆዩና ዘን ባልኳችሁ መሰረት ሂዱ ቢሊሚ ብዙ ነገር ታተርፉበታላችሁ ከዛ በፊት ግን ለማታውቁ ይሆንኔ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ በጊዜ መልካችሁ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን ሳይን ተጫኑ ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ እያደረጋችሁልኝም ስለሆነ ከልብ አመሰግናለሁ አብራችሁኝ ቆዩ Universal Tube ካሁን በፊት ለሚድ ኤግዛም ባንድ ቀን ጥናት እንዴት ሚድ ኤግዛምን ከ25 ወይም ደግሞ ከ30 ማምጣት እንደምትችሉ የዛሬ ወር አካባቢ እቺን ቪዲዮ ሰርቼላችሁ ነበር እቺ ቪዲዮ ልክ እንደምታዩት የ13 ደቂቃ ቪዲዮ ናት ይሄን ቪዲዮ ያላያችሁ ተማሪዎች ኖርማሊ እንዲከበሩ ወይ ደግሞ ተምኔሉን አይታችሁ በ13 ደቂቃ እንዴት ነው ከ25 ማምጣት የሚቻለው እቺ ልጅ ቀለደች የምትሉ ሰዎች ልትኖሩ ትችላላችሁ ነገር ግን ዋን መንዝስ ኤጎ ነው አይደል እና ደግሞ የምሰራው ጀስት አካዳሚክ ነው ብዙ ሰው የትምህርት ቱቶሪያሎችን ለማየት ፍላጎት የለውም ነገር ግን እዚህ ጋር እንደምታዩት ወደ 9600 ሰው አይቶታል ዋን መንዝስ ኤጎ ወይም ደግሞ በዚህ አንድ ወር ውስጥ ማለት ነው እና 9600 ማለት በጣም ብዙ እኮ ነው አይደለም 9600
አንድ ሰው አይቶ ውጤታማ ከሆነበት that is enough for me, right? ያ በቂ ነው። እና አሁንም ይሄን ቪዲዮ አይታችሁ የተጠቀማችሁበት ተማሪዎችም ሆናችሁ ያላያችሁት በአጠቃላይ ለፋይናል ኤግዛም እንዴት በቀላሉ እንዘጋጅ የሚለው ላይ ነው ፎከስ የማደርገው። በነገራችን ላይ ሶሪ ጊዜያችሁን እንዳልወስድባችሁ እንጂ አንድ አስተማሪ የጻፈልኝ ኮሜንት አለ እዚህ ቪዲዮ ስር ማለት ነው። ተማሪ ለምንድነው ግሬድ ይስራ ምትዩ ማወቅ ነው ያለባቸው የሚል ኮሜንት ጽፏል። ማለት ግሬድ ይስራ ማለት አይወቅ ማለት አይደለም። ለምሳሌ አንተን ራስህን አንድ ጥያቄ ጠይቅ። አንድ ተማሪ ክላስ ፓርቲሲፔት ሲያደርግ ጥያቄ ሲጠይቅ ላብ ላይ በሚያሳየው ፐርፎርማንስ በጣም ጎበዝ ተማሪ ሆኖ አገኘው እንበልና ፋይናል ፈተና ሲፈተን ግን 0 አመጣ እና አይ ይሄ ተማሪ እኮ ከሌሎች ተማሪ የተለየ ነው በጣም የተሻለ ዕውቀት አለው ብዙ ለፍቷል ደክሟል ብለክ ያን ተማሪ ከ5 0 ያመጣውን ወይም ደግሞ ፋይናል ሲፈተን ከ40 ኦር ከ50 0 ቢያመጣ ኤት ሞላለታለክ ታሳልፈዋለክ ለምንድነው ፈተና ምን ፈተነው ማለት ኮርሱን ምን ያህል አንደርስታንድ አድርጎታል ያስተማርነው ነገር አውቆታል ወይ የሚለውን አናላይዝ ለመስራት አይደለም። ስለዚህ እነዚህ ተማሪዎች ግሬድ ቢሰሩ ምንድነው ችግሩ? አይ ቲንክ ለጥያቄ መልስ ያገኘ ይመስለኛል በጠየቀው ጥያቄ ማለት ነው። ኤኒዌይስ ወደ ፖይንታችን እንመለስ። በአንድ ቀን ጥናት C++ ሚድ ኤግዛምን ከ25 ወይም ደግሞ ከ30 እንዴት ማምጣት ትችላላችሁ በሚለው በዚህ ቪዲዮ የተናገርኩት ቤዚካሊ አንደኛ ስታጠኑ እንዴት ማጥናት እንዳለባችሁ ነው። አሁንም ልድገምላችሁ። መጀመሪያ ከተለያየ ዩኒቨርሲቲ የሰበሰባችሁትን ሞጁል አንዱ ደግሞ የተለያዩ በእንግሊዘኛም በአማርኛም በህንደኛም የተሰሩ ቲዩቶሪያሎችን ከማየታችሁ በፊት ፈርስትሊ የተማራችሁበትን ማቴሪያል as much as possible cover ለማድረግ ሞክሩ እና ደግሞ ፈተናው ከየትኛው ቻፕተር እስከ የትኛው ቻፕተር ነው የሚመጣው ፎከስ የሚያደርገው የትኛው ኤሪያ ላይ ነው የፈተናው ታይፕ ምን ይመስላል የሚለው አስተማሪዎቻችሁን ባለቆቻችሁ አማካኝነት ጠይቋቸው። ክላስ ላይ የሰራችሁትን ኤክሰርሳይዝ የጻፋችሁትን ኖት አስተማሪው ያስተማረበትን ማቴሪያል እና ላብ ላይ የሰራችኋቸውና ፕራክቲስ ያደረጓችኋቸውን ፕሮብሌሞች ከሁሉ ማስቀድማችሁ ለማየትና ለማረዳት ሞክሩ። አልገባችሁ ያለ ጥያቄና ኤክሰርሳይዝ ቢኖር ኢቭን AI ቱሎችን በመጠቀም በቀላሉ አንደርስታንድ ማድረግ ትችላላችሁ። ያን ካደረጋችሁ በኋላ እዚሁ የኔ ዩቲዩብ ቻናል ላይ ወይም ደግሞ ዩኒቨርሳል ቲዩብ ላይ ከባህር ዳር ከአዲስ አበባ ከአዳማ ከጅማና ከአርባ ምንጭ ከአሁን በፊት የናንተ ሲኒየር ተማሪዎች የተፈተኗቸው ፋይናል ኤግዛሞች እዚህ ላይ ተሰርተዋል። ወደ 5-6 የተለያየ ባች የተሰራ ቪዲዮ አለ። ልክ እንደምታዩት ፋይናል ኤግዛም C++ ፓርት 10 እዚህ ጋር ፋይናል ኤግዛም C++ ፕሮግራሚንግ አሁን ወደ ታች ስክሮል ስታደርጉት ፋይናል ኤግዛም questions and answers ፓርት 8 እያለ ይቀጥላል። እነዚህን ቪዲዮዎች as much as possible ከቻላችሁ ቀድማችሁ ካሁን ጀምራችሁ ባላችሁ ትርፍ ታይም እዩዋቸው በኋላ እንዳትጨናነቁ ማለት ነው። ጊዜ ከሌላችሁ ግን በዛች በአንድ ቀን ጋፕ ማለት ዛሬ ሆነ ኮርስ ተፈትናችሁ ዘን ዛሬ ከሰዓት እስከ ሌሊቱ 6 ሰዓት እስከ ሌሊቱ 8 ሰዓት ማየት ትችላላችሁ። ነገ ሙሉ ቀን አላችሁ ነገ አዳር አለ ዘን ከነገ በኋላ 2 ሰዓት ነው የምትፈተኑት ሶ ረጅም የሆነ ታይም ያላችሁ በዛ as much as possible ጊዜያችሁን ብሬክዳውን አድርጋችሁ ማየት ትችላላችሁ። ሶ እነዚህ ፋይናል ኤግዛም ከሰራችሁ በኋላ ምናልባት ስለ ፖይንተር ስለ ስትራክቸር ስለ ፋንክሽን ስለ አርኤ እና ስለ ስትሪንግ ያልገባችሁ ካለ ክሊር እና ዲቴል በሆነ ወይ በአማርኛ ሁሉም ቻፕተር ተሰርተዋል ብሬክዳውን ነው። ሶ እነዛ ለምሳሌ አሁን እዚህ ጋር ብትገቡ worked examples of pointer ስለ ፖይንተር ይሄኛው ቪዲዮ አለላችሁ። ፖይንተር ማለት ምን ማለት እንደሆነ ይሄኛው ቪዲዮ አለላችሁ። ሶ ፖይንተርስ ከኤግዛምፕል ተሰርቷል። string examples in C++ በአማርኛ እንዲሁም ደግሞ የstring basic concept እዚህ ቪዲዮ ላይ ተሰርቷል። ሌላው array ላይ array in C++ programming part 1 I think part 1 ብዬ ነው ያቆምኩት ይመስለኛል። እስከ one dimensional array ብቻ ያስተማርኩት ይመስለኛል። I didn't remember የቆየ ስለሆነ worked examples of array in C++ የarray basic concept እስከ ኤግዛምፕሉ ዘን እዚህ ጋር ስትመጡ introduction to function in C++ programming function ምን ማለት እንደሆነ ዘን function like in the pass by value pass by reference overload recursion inline function prototype function definition የመሳሰሉት እስከነ ኤግዛምፕሉ ዲቴል ተሰርተውላችኋል። ቻፕተር 4 ላይ ስለ loop ማለት loop ላይ ስንመጣ for loop while loop do while loop then jump and bifurcation ስንመጣ exit continue break እና switchን ጨምሮ then conditional statement ላይ ስንመጣ if else እና nested if statement ይሄኛው ቪዲዮ በነገራችን ላይ የ2 ሰዓት ቪዲዮ ነው በጣም ክሊር እና ዲቴል በሆነ እስከነ ኤግዛምፕሉ ስቴፕ ባይ ስቴፕ ይሄኛውን ቪዲዮ ያየ ሰው እጅግ በጣም ተጠቃሚ ነው የሚሆነው። ስለ loop ስለ for loop ስለ while loop ስለ continue break exit ስለ switch
እና ስለ ጎቱ ሉፕ ምንም ጥያቄ ይኖራችኋል የሚል እምነት የለኝም ይሄን ቪዲዮ ካያችሁት ሌሎችም ቪዲዮዎች አሉ ዲቴል እስከነ ኤግዛምፕሉ የተሰሩ ማለት ነው ሶ ሉፕ ላይ ፋንክሽን ላይ ፖይንተር ላይ አሬ ላይ ስትሪንግ ላይ ምንም ጥያቄ ይኖራችሁ በየትኛው ዩኒቨርሲቲ ያላችሁ ማለት ነው ሞጁላችሁን ታነባላችሁ ያልገባችሁ ነገር ካለ ወይም ደግሞ ኮንሰፕቱ ግልጽ ካልሆነላችሁ እዚሁ የኔ ዩቲዩብ ቻናል ላይ ገብታችሁ ቱቶሪያል ማግኘት ትችላላችሁ ምናልባት እናንተ ፋንክሽን የምትወስዱት ቻፕተር 6 or ቻፕተር 7 ወይ ደግሞ ቻፕተር 4 ላይ ሊሆን ይችላል ቻፕተሩ ችግር የለው ስለ ፋንክሽን ያለው ቤዚክ ኮንሰፕት እና ሶልቭ የምናደርገው የምንሰራው ኤግዛምፕል ተመሳሳይ ነው በየትኛው ዩኒቨርሲቲ ማለት ነው ስለዚህ እነዚህ ቱቶሪያሎችና አሁን ያሳየዋችሁ ፋይናል ኤግዛሞች እንዴት ነው ማግኘት የምንችለው ማለት ብዙዎቻችሁ ሰርች ስታደርጉት የማይመጣላችሁ አለ ሳታዩ ምትገቡ አላችሁ አንድ ክሊክ ብቻ በማድረግ እንዴት ማግኘት እንደምትችሉ ላሳያችሁ አሁን ለፋይናል ኤግዛም ምን ማድረግ እንዳለባችሁ በዚህ ቪዲዮ እንደነገርኳችሁ ሁሉ እዚህ ቪዲዮ ላይም ተናግሬያለሁ በተለያየ ዩኒቨርሲቲ ላይ የተሰሩ ሚድ ኤግዛሞች አሉ እንዲሁም ደግሞ ለሚድ ኤግዛም ቤዚክስ ኦፍ ኮምፒውተር ሲስተም ስለ አልጎሪዝም ኤንድ ፍሎው ቻርት እና ስለ C++ ፕሮግራሚንግ ቤዚክ ስትራክቸር አይደል ሚድ ኤግዛም ተፈተናችሁት ሶ እነዛ ቱቶሪያል ተሰርተዋል እነዛ ቱቶሪያል እንዴት ማግኘት እንደምትችሉ እና ሚድ ኤግዛም ደግሞ በተለያየ ዩኒቨርሲቲ ላይ የወጡ ጥያቄዎችን እንዴት ማግኘት እንደምትችሉ ነበር በዚህ ቪዲዮ መልእክት ያስተላለፍኩት ምንድን ነበር በዚህ ቪዲዮ ያደረኩት ለሚድ ኤግዛም ይጠቅማችኋል ብዬ የማስበውን በአማርኛ የተሰሩ ቱቶሪያሎችንም ሆነ እንዲሁም ደግሞ ካሁን በፊት የወጡ ሚድ ኤግዛሞችን ዲስክሪፕሽን ቦክስ አስቀምጥላችኋለሁ እዚህ ቪዲዮ ዲስክሪፕሽን ቦክስ ገብታችሁ እዩ ብዬ ነበር ዲስክሪፕሽን ቦክስ ማለት ምን ማለት እንደሆነ ለማታውቁ ሰዎች ልክ ይሄን ቪዲዮ እንደዚህ ከከፈታችሁት በኋላ ወደታች እንደዚህ ታደርጉና ከዛ እዚህ ጋር ሞር የምትለዋን አንዴ ክሊክ ታደርጓታላችሁ ክሊክ ስታደርጉት አሁን እነዚህ አንደኛ ኢንትሮዳክሽን ቱ ኮምፒውተር ሲስተም ኢን C++ ፕሮግራሚንግ ከዛ አልጎሪዝም ሲዶኮድ ኤንድ ፍሎው ቻርት ዘን ወርኪንግ ኤግዛምፕሉ C++ ፕሮግራሚንግ ቤዚክስ ቻፕተር 3 ላይ ምናልባት ከኛ ዩኒቨርሲቲ ውጭ ያላችሁ ተማሪዎች ቻፕተር 2 ላይ or ቻፕተር 3 or ቻፕተር 4 ላይ ሊሆን ይችላል ሶ እነዚህ ቱቶሪያሎች በሙሉ እዚህ ላይ አስቀምጬላችኋለሁ ሌላ ቦታ ሄዳችሁ ሰርች ማድረግ አይጠበቅባችሁም እነዚህ ለሚድ ኤግዛም ነው ለምሳሌ ስለ አልጎሪዝም ሲዶኮድ ኤንድ ፍሎው ቻርት በአማርኛ የተሰራውን ቪዲዮ ማግኘት ከፈለጋችሁ እቻለቻሉ የዩቲዩብ ምልክቷ እሷን ክሊክ ታደርጓታላችሁ አያችሁት ቀጥታ ወደዚህ ቪዲዮ ነው የሚወስደኝ አሁንም ፕሪቪየስ ኤግዛምስ የናንተ ሲኒየር ተማሪዎች ሚድ ኤግዛም ላይ ቀደም በተጠቀስኳቸው ዩኒቨርሲቲ የተፈተኑት ፈተና ምን ይመስላል የሚለውን ለማየት ከፈለጋችሁ ይሄው ፕሪቪየስ ኤግዛምስ ብዬ ከታች ከስራ አስቀምጫለሁ C++ ፕሮግራሚንግ ሚድ ኤግዛም ፎር ፕሪ ኢንጂነሪንግ ዘን ኢችኔቱ ምልክቷን ክሊክ ስታደርጉት ዳይሬክትሊ ወደ ፕሪቪየስ ኤግዛም ኮሽኑ ቱቶሪያል ነው የሚወስዳችሁ ሶ ልክ እንደምታዩት ወደ ቪዲዮ ወሰደኝ ማለት ነው ስለዚህ እናንተ ለፋይናል ኤግዛም ስለ ፖይንተር ስለ ፋንክሽን ስለ አሬ ስለ ስትራክቸር ስለ ሉፕ የሚጠቅሟችሁ ቱቶሪያሎችና በተለያየ ዩኒቨርሲቲ ፋይናል ኤግዛም ላይ የተፈተኗቸው ጥያቄዎች ለማግኘት አሁን እዚህ ቪዲዮ ስር ማለት ነው ልክ ወርታችን እንደዚህ ክሊክ ታደርጉና እቺን ሞር የምትሏን ክሊክ አድርጋችሁ ቱቶሪያል ከሆነ ከላይ እንደዚህ ቱቶሪያል ያስቀምጣለሁ ፕሪቪየስ ፋይናል ኤግዛም ከሆነ ፕሪቪየስ ፋይናል ኤግዛም ብዬ ልክ እንደዚህ አስቀምጥላችኋለሁ ሊንኩን ከዛ ቀጥታ ዳይሬክትሊ ክሊክ እያደረጋችሁ አንድ ባንድ ቱቶሪያሉን ከፈለጋችሁ ቱቶሪያሉን ኤግዛሙን ብቻ ከፈለጋችሁ ኤግዛሙን ሁለቱንም ከፈለጋችሁ ሁለቱን ማየት ትችላላችሁ ይሄን ያደረኩበት ዋና ምክንያት አንዳንዶቻችሁ ታይትል ሰጣችሁ ሰርች ስታረጉ ሚስ የምታረጉት ነገር አለ ተገቢ የሆኑ ኪወርድ አትጠቀሙ የምትሰጡት ታይትል ወይም ደግሞ የምትጽፉት ሰርች የምታረጉበት ማለት ነው ቪዲዮውን እንዳታገኙ የሚያደርግበት አጋጣሚ አለ ሶ ይሄ ቪዲዮ እጅግ በጣም ይጠቅማችኋል ከዚህ ቪዲዮ ዲስክሪፕሽን ውስጥ ገብታችሁ እንደነገርኳችሁ ቱቶሪያሎችንም ሆነ ፕሪቪየስሊ የናንተ ሲኒየር ተማሪዎች በተለያየ ዩኒቨርሲቲ ተፈትኗቸውን ፋይናል ኤግዛሞችን አክሰስ በማድረግ ውጤታማ እንድትሆኑ ከወዲሁ ልንገራችሁ ብዬ ነው ይሄን ለማለት ነው በእርግጠኝነት ብዙዎቻችሁ ውጤታማ እንደምትሆኑበት እና ይሄ ቪዲዮ እጅግ በጣም ከብዙ ነገር ሴቭ እንደሚያደርጋችሁ ተስፋ አድርጋለሁ አሁን በድጋሚ ላሳስባችሁ እስካሁን አብራችሁ ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላጋችሁ ፕሊዝ ሰብስክራይብ አድርጉ ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ ባይ ባይ